እና ነፃነት ሞተ ምናምን ሲባል ማለት ነው እንባ አልወጣኝም መጀመሪያ በቃ ድንጋጤ ምናምን ወይኔ ነፂ ምናምን እና ብስጭት ምናምን የለም ስለ ሞት ምናምን ስለ ህይወት ምናምን ቃና በጣም እንዴት እንደምወደው ምናምን ብቻ ነበር እያሰብኩ የነበረው። ከዛ ጠዋት ዛሬ ተነስቼ ማለት ነው እቺ ገነት ንጋቱ የተባለችው ሴትዮ የሰራችውን ቪዲዮ ሳይ ቢስሚላህ ማለት እሷ ዝም ብላ ግንትሯን ይሄ ገመናዋን ምናምን ነገር ተዳሯን ልጇን ምናምን ነገር እንትን የምትል ሴትዮ ስለሆነች ገበያም ታቀርብ አይነት ሴትዮ ስለሆነች ምንም አልተሰማትም በቃ እና ከዛ በቃ አቃተኝ ነፃነት ብሎ አቃተኝ ወላሂ በጣም ነበር የምወደው ሲሚል እንደሱ ያየሁት ፊልም የለም እንደሱ የሚያስቀኝ ሰው የለም ምናምን እና በቃ ለምን መቼ ነው ያለቀስኩት ቆየሁ በጣም እኔ ካለቀስኩ ራሱ ወርክሽ አላውቅም በጣም ነው ማለቅስ አፍሪካ አይደለም ምናምን ግን በቃ ተበሳጨው ሲሚል ገነት ንጋቱ ላይ በጣም ከዛ ይሄ እንዳልካቸው የሚባል ሰውዬ ላይ ምናምን በቃ በጣም ነው የነበራችሁኝ እና በጣም ነው ታስጠሉት ለማለት ነው ይሄ ቪዲዮ እሺ ይሄ ነፃነት ተሳዝኖኛል እኔ ሰው እያለቀሰ ቪዲዮ ሲሰራ በጣም ነው ግራ የሚገባኝ የነበረው ግን ዝም ብቻዬን እያለቀስኩኝ ጧት አመመኝና መናገር ስላለብኝ በጣም ነው ታስጠዩ ገነት ንጋቱ ቢስሚላህ በጣም ነው የምትደብሪው ስለ ወንድማችን ፍርድ አልሰጠውም እኔ ፍርድም አይደለም በህይወት ላለን ነው መልእክቴ ፍርድም ንግግር ካፌ አይወጣም የክርስትና ባህሪም አይደለም ዛሬም ወንድማችን ነፂ ቀብር ስነ ስርዓቱ በካቴድራል ይፈጸማል አሁንም በድጋሚ መናገር ፈልገው ነገር ላዘናችሁ ለቤተሰቦች በሙሉ መንፈስ ቅዱስ ያጽናናችሁ ይሄንን በቪዲዮ መልእክት አስቀምጫለሁ መንፈስ ቅዱስ ያጽናናችሁ ቀድሜ ብዬ መልእክቴን አስቀምጫለሁ አሁንም ደግመዋለሁ መንፈስ ቅዱስ ያጽናናችሁ እግዚአብሔር ከናንተ ጋር ይሁን ለምትወዱት ለሁላችሁ መጽናናት እንመኛለን ነገር ግን በህይወት ያላችሁ ለናንተ አጭር መልእክት አለን እንዳያችሁት ህይወት ቅጽበታዊ ነች ቋሚ ስንመስል ወዳቂ ነን ኗሪ ስንመስል ሀጅ ነን ዘላለማችንን እናስተካክል በክርስቶስ ኢየሱስ እመኑን ያልኩት እንጂ ስለ ወንድማችን ፍርድ አልሰጠውም እኔ ፍርድም አይደለም በህይወት ላለን ነው መልእክቴ ፍርድም ንግግር ካፌ አይወጣም የክርስትና ባህሪም አይደለም ወንጌልም ይሄ አይደለም ይሄንንም አስቤ አይደለም በርቱ ለአርቲስት ነፃነት ቤተሰቦች መጽናናትን እመኛለሁ ነፍስን በገነት ያኑረው ወንድማችን ቤተሰብ ፉድ ታይም እንደ ራበኝ እናቴ ትውት መኪና ውስጥ እየበላ ነው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል ለክሶሽ አማማቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ እንዴት ነው ሞተሱ እንዴ ደባለው ነው የሚፈልገው እንዲሆነ ይፈልጋው ለባለቤቴ ነግሬያታለሁ ቀጥታ እኔ ጋር ደውይልኝ ምንም ነገር ብታይ ብያታለሁ ሐዘንም ስርዓት አለው እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል መሬት እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብለተ በላህን ተሸክመ ቀበርከን መሬት ምርጦቹን አንገዋለ ትፋቸው ደጎቹን ነፍስ ዘር ተላካቸው ዳግም ከክርሰ መቃብር ይፈጠሩ እባክን ሞቶ አይቅሩ የደግ ሰው ጥረት አለብን እባክን መልስልን ከሰው መሃል ሰው መረጥ አገኘው ብላት ሰልቀጥ መሬት ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ እስክንድር ነኝ ተመልሰን እንግዲህ በአዲስ ዝግጅት መተናል በትላንትናው ዕለት ጥምቀት በዓልን ላከበራችሁ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ክርስቲያኖች በሙሉ እንኳን ለጥምቀት በዓል አደረሳችሁ በማለት ጀምራለሁ በዓሉ በዛ በሐዘን ድባብ ውስጥ ሆነው ያሳለፉ አሉ ለነሱም እግዚአብሔር መጽናናትን ይስጣቸው እንላለን በተለይ ነፃነት ወርቅነህ ወዳጆች ቤተሰቦች እንደዚሁም አድናቂና ወዳጆቹ በሙሉ ዛሬ እንግዲህ ሶሻል ሚዲያ ላይ ከነፃነት ወርቅነህ ሞት ጋር በተያያዘ እንግዲህ ብዙ ነገሮች ተብለዋል እነዛን ቪዲዮ ያያየን እንግዲህ የተለያዩ ሐሳባችንን እንሰጣለን እኔ እንትን ሲመጣ ማለት ነው እንዲላቅሶ ምናምን ሲመጣ ቤት ውስጥ ምናምን ነገር እንዲቆረቤት ምናምን የሚያለቅሰው ፍሪክ አይደለም በጣም ነው እንትን የሚለኝ ግራ ነው የሚገባኝ እንጂ እንዴ እንባያውጡ ምናምን ድሪ ምናምን ማለት የምችለው ሰው አይደለም አይ ቲንክ አላችሁ ብዙ ሰዎች ምናምን ነገር ባለፈው ፖድካስት ላይ እያወራን ነበር እና ነፃነት ሞተ ምናምን ሲባል ማለት ነው እንባ አልወጣኝም መጀመሪያ በቃ ድንጋጤ ምናምን ወይኔ ነፂ ምናምን እና ብስጭት ምናምን የለም ስለ ሞት ምናምን ስለ ህይወት ምናምን
እና በጣም እንዴት እንደምወደው እና ብቻ ነበር እያሰብኩ የነበረው። ከዛ ጠዋት ዛሬ ተነስቼ ማለት ነው እቺ ገነት ንጋቱ የተባለች ሴትዮ የሰራችውን ቪዲዮ ሳይ ቢስሚላህ ማለት እሷ ዝም ብላ ግንትሯን ይሄ ገመናዋን ምናምን ነገር ትዳሯን ልጇን ምናምን ነገር እንትን የምትል ሴትዮ ስለሆነች ገበያ የምታቀርብ አይነት ሴትዮ ስለሆነች ምንም አልተሰማትም። በቃ እና ከዛ በቃ አቃተኝ፣ ነፃነት ብሎ አቃተኝ። ወላሂ በጣም ነበር የምወደው። ቢስሚላህ እንደሱ ያየሁት ፊልም የለም፣ እንደሱ የሚያስቀኝ ሰው የለም ምናምን እና በቃ መቼ ነው ያለቀስኩት? ቆየሁ በጣም እኔ ካለቀስኩ ራሱ አርክሽ አላውቅም። በጣም ነው ማለቅስ አፍሪካ አይደለም ምናምን ግን በቃ ተበሳጨው። ቢስሚላህ ገነት ንጋቱ ላይ በጣም ከዛ ይሄ እንዳልካቸው የሚባል ሰውዬ ላይ ምናምን በቃ በጣም ነው የነበራችሁኝ እና በጣም ነው ታስጠሉት ለማለት ነው። ይሄ ቪዲዮ እሺ፣ ይሄ ነፃነት ተሳዝኖኛል። እኔ ሰው እያለቀሰ ቪዲዮ ሲሰራ በጣም ነው ግራ የሚገባኝ የነበረው፣ ግን ዝም ብሎ ብቻዬን እያለቀስኩኝ ጧት አመመኝና መናገር ስላለብኝ በጣም ነው ታስጠዩ ገነት ንጋቱ። ቢስሚላህ በጣም ነው የምትደብሪው። የሙዓዝ መልእክት የሁሉም ሰው መልእክት ነው። እንግዲህ ገነት ንጋቱ ኦፊሻሊ ይሄንን መልእክት የይቅርታ መልእክት አስተላልፋለች ለኢትዮጵያ ሕዝብ። እዚህ ጽሁፍ ላይ የሚቀሩ ነገሮች አሉ ብዬ አስባለሁ። እሷ ያለችው እንግዲህ በትላንትናው ዕለት በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህም ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረግኩትን የስልክ ልውውጥ አካትቻለሁ። የእሱን ሀሳብ ጨምሬ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። የእሱን ሀሳብ ማጋራቱ አይደለም የኢትዮጵያን ሕዝብ ያስቆጣው፣ እንደዚሁም ደረጀን ያስቆጣው ነገር ምንድን ነው? ሳታስፈቅድ ያንን ሰው ድምፁን ቀርጻ ፐብሊክሊ ለሚዲያ ፍጆታ በማዋሏ ነው። በዛን ወቅት የግል ንግግር፣ በውስጥ የሚደረግ ፕራይቬት ኮንቨርሴሽን እንደዚሁ ለፍጆታ የሚውሉ አይደሉም፣ ለሚዲያ ፍጆታ መዋል የለባቸውም የሚል ነው እና ቅሬታውም ተገቢ ነው ብዬ ስላመንኩኝ መላው የኢትዮጵያን ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። አሁን አድናቂዎቼ እዚህ ውስጥ መግባት ያለበት አይመስለኝም። በቃ መጠየቅ ያለባት መጀመሪያ ነፃነት ወርቅነህ ቤተሰብ፣ የእሱም ቤተሰብ ይቅርታ ትጠይቃለች። ምክንያቱም በትክክለኛው መንገድ የእሱ ሞት እንዳይዘገብ ስለሆነ ማለት ነው። የእሷ የሰራችው ቪዲዮ የአየር ሰዓቱን ተቆጣጥሮ ብዙዎች ሀዘናቸውን እንዳይገልጹ በእሷ ቪዲዮ ላይ ትችት በማቅረብ ጊዜያቸውን ስላጠፉ ይቅርታ ማለት ሀዘን ስላስተጓጎለች ለነሱ ቤተሰቦቹ ይቅርታ መጠየቅ አለባት። ከዛ ቀጥላ ለደረጀ ደግሞ ይቅርታ መጠየቅ፣ ለደረጀ ይቅርታ የጠየቀችውን ነገር ደረጀን ድምፅህን ቀርጬ ሳልነግርህ ሳላስፈቅድህ ያላንተ እውቀት እና ይሄን በማድረጌ ይቅርታ ጠይቃለሁ ማለት አለባት። ከዛ ሶስተኛ ደግሞ ለኢትዮጵያ ሕዝብ ይቅርታ መጠየቅ አለባት። ሜቢ መጨረሻ ላይ አድናቂዎቿን ይቅርታ ማለት ትችላለች። አሁን ስለ አድናቂዎቿ የምታወራበት ጊዜ ነው ብዬ አላስብም። እና እዚህ ጋር ሙዓዝም አንስቶ የሚናገረው በጣም ውስጡ የገባው ነገር ሀዘን ላይ ሆኖ ሀዘኑን እንኳን በስርዓቱ እንዳያዝኑ የብዙዎች ልብ በቃ ንዴት ውስጥ እንዲገባ ያደረገ ቪዲዮ በመሆኑ ነው። ከሷ ጋር በማይተናነስ የእንዳልካቸው ዘነበም ጽሁፍ ቪዲዮ አጋርቶ ነበረ። ያ ቪዲዮ ላይ ሀዘኑን ገልጿል፣ በጣም እንደሚወደው ገልጿል። አግኝቶት አያውቅም፣ ግን በቃ ላገኘው ሁሉ ለነፃነት ያለውን ፍቅር ገልጿል። ነፃነት የማይወድ ሰው የለም። እኔ ከእናቴ ጋር ትላንት ሳወራ ነበር። እናቴም ሐሙስ በጉጉት ነው የምጠብቀው የሱን ፕሮግራም በጣም ነው የምወደው ብላለች። እና ህፃናት፣ አዋቂዎች፣ ሽማግሌዎች ሁሉም ሰው የሚወዱት ሰው ነበር፣ አርቲስት ነበር ነፃነት። እና ሀዘኔን ገልጫለሁ ብሎ ያ ሀዘኔን የገለጽኩበትን ቪዲዮ ስለሱ አይወራም ማለት ግን በዛው አፉ ግን ያ ቪዲዮ 500,000 ሰው አይቶታል ይላል። ያ ሁሉ 500,000 ሰው እይታ ወይ ደግሞ በምናምን መቶ ሺዎች የሚቆጠር ላይክ በቃ ስለሱ እየተወራ አይደለም ያስብላሉ። ካልተወራ እኮ ቪው መቀነስ አለበት፣ ላይኩ መቀነስ አለበት። ሰው ተወርቷል። ከዛ በኋላ ግን ያልከው የጻፍከው ነገር እኔ እሱን ለመጉዳት ብዬ አይደለም የሰጠው። አንድ ላይቭ ላይ ገብቶ የሰጠው መልስ አለ። ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም፣ የክርስትና ባህሪም አይደለም። ዛሬም ወንድማችን ነፂ ቀብር ስነ ስርዓቱ በካቴድራል ይፈጸማል። አሁንም በድጋሚ መናገር የምፈልገው ነገር ላዘናችሁ ለቤተሰቦች በሙሉ መንፈስ ቅዱስ ያጽናናችሁ። ይህንን በቪዲዮ መልእክት አስቀምጫለሁ። መንፈስ ቅዱስ ያጽናናችሁ። ቀድሜ ብዬ መልእክቴን አስቀምጫለሁ። አሁንም ደግመዋለሁ። መንፈስ ቅዱስ ያጽናናችሁ።
እግዚአብሔር ከእናንተ ጋር ይሁን። ለምትወዱት ለሁላችሁ መጽናናት እንመኛለን። ነገር ግን በህይወት ያላችሁ ለእናንተ አጭር መልእክት አለን። እንዳያችሁት ህይወት ቅጽበታዊ ነች። ቋሚ ስንመስል ወዳቂ ነን፣ ኗሪ ስንመስል ሀጅ ነን። ዘላለማችንን እናስተካከል። በክርስቶስ ኢየሱስ እመኑን ያልኩት እንጂ ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም። የክርስትና ባህሪም አይደለም። ወንጌልም ይሄ አይደለም። ይሄንንም አስቤ አይደለም። በርቱ። እንግዲህ እንደሰማችሁት ፍርድ አልሰጠሁም ብሏል። ግን እዚህ ላይ የምታዩት ቀጥታ ይሄ ጉዳይ ይሄ ጽሁፍ እንግዲህ ሟቹን የነጻነት አርቲስት ነጻነት ወርቅነህን የሚወክል ጽሁፍ ነውና ማለት ጽሁፉን ለምን በተናችሁት፣ ለምን ስለ ነፂ መሰላችሁ ማለት አንችልም። ለሁሉም ነገር ቦታና ጊዜ አለው። መጽሐፍ ላይ ተጽፏል፣ መጽሐፍ ቅዱስ ላይ ተጽፏል። ቦታና ጊዜን መርጦ እንግዲህ የመዳን ቀን አዎ ዛሬ ነው። ነገር ግን ለሁሉም ግን ጊዜና ቦታ አለው ደግሞ ይለናል መጽሐፉ ላይ። ቦታና ጊዜ አለው። ይሄንን ማወቅ እንግዲህ ሚሳነው አይመስለኝም። ይሄ ሰው በጥልቅ ሐዘን ምክንያት ፈጣሪያቸውን የሚክዱ በጥልቅ ሐዘን ምክንያት ልባቸው ተሰብሮ እስከ ህይወት ዘመናቸው ድረስ በዛ ስብራት ውስጥ ሆነው የሚቆዩ ብዙ ሰዎች አሉ። ለነሱ የልብ ስብራት ምክንያት መሆን የለብንም። ማንኛችንም የነዛ ሰው ልብ ስብራት ምክንያት መሆን የለብንም። በዚህ ጽሁፍ ውስጥ አሁን ሰው ሲሞት ኢየሱስን አምኖ ነበር ብዬ መጠየቅ ጀምሬያለሁ ይላል። ሰው ሲሞት አሁን ሰው የሞተ ሰው አለ። ነጻነት ሲሞት ኢየሱስን አምኖ ነበር ወይ ብዬ እንድጠይቅ አድርጎኛል ይላል። ነጻነት ወርቅነህ የኦርቶዶክስ ተዋሕዶ እምነት ተከታይ እንደነበር ይታወቃል። ስለዚህ ሳያምን ነው የሄደው እና ምን ይላል? በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ይላል። ኢየሱስን ሳትቀበሉ እንዳትሞቱ። ኢየሱስን ያልተቀበለ ዘላለማዊ ህይወቱን ሳያስተካክል ነው የሄደው የሚል እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኔ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ እና ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። በኢየሱስ ክርስቶስ ቤተክርስቲያን ታምናለች። ኢየሱስ ክርስቶስን ለዓለም ካስተዋወቁ ጥንታዊ እምነቶች ቤተክርስቲያኖች አንዷ ነች። 100 ዓመት ያልሞላው 50 ዓመት ያልሞላው 60 ዓመት ያልሞላው እምነት ላይ ተኩኖ ስለ ኢየሱስ ታውቃላችሁ ወይ ማለት ለቀባሪው ማርዳት ነው የሚሆነውና አንዳንድ ጊዜ ቦታውን ሳንጠብቅ ለተናገርነው ንግግር ኃላፊነት መውሰድ አለብን። ይቅርታ መጠየቅ አለብን። ምክንያቱም አምላካችን ይቅርታ እንድናደርግ ስላስተማረን ማለት ነውና ይሄን ጽሁፍ በነገራችን ላይ የኦርቶዶክስ እምነት ተከታዮች ብቻ አይደለም ያስቆጣቸው። ይሄ ጽሁፍ የፕሮቴስታንት እምነት ተከታዮችንም አስቆጥቷል። እኔ ፕሮቴስታንት እምነት ተከታይ ነኝ፣ ነገር ግን በዚህ አልስማማም። ቦታና ጊዜ ያለው ይዘኑበት፣ እንደገና ደግሞ ይቀበር። ግብአተ መሬቱም አልተፈጸመም ነበር ይሄ ጽሁፍ በወጣበት ሰዓት። ስለዚህ ለምንድን ነው ያንን የሐዘንን ጊዜ የምንቀመው? ከቤተሰቡ ከወዳጆቹ ላይ ይሄን ሐዘን ጊዜ በስርዓቱ እንዲያዝኑ የማናደርጋቸው? የገነት ንጋቱ ጉዳይ ከዛ ጋር ተያይዞ ነው። ለምን ሐዘናችንን ትቀሚናለሽ? ለምን ስላንቺ እናወራ ታደርጊያለሽ? በቃ መዘገብም ካለበት በትክክለኛው መንገድ ተዘግቦ እግዚአብሔር ያጽናችሁ አዝኛለሁ ብሎ መውጣት ይቻላል። ምንም አይነት ኮንትሮቨርሲ ወይ አነጋጋሪ ነገር ሳይፈጸር እና ጊዜውን ተጠቅሞ ሐዘንን መቀማት፣ ጊዜውን ተጠቅሞ እያዘኑ ያሉ ቤተሰቦች ላይ በቁስላቸው ላይ ሌላ ተደራቢ ቁስል እንደመጨመር የሚቆጠረውና እኔ ሳዮ የተሰማኝ ስሜት ያን ብዙዎች ጋር ያለው የነበረው ስሜት የተሰማ ስሜት ያ ነው እና ለዚህ መልስ ብለው ብዙዎች በተለይ ነጻነት ቤተክርስቲያን ውስጥ ሲያገለግል አውደ ምህረቱን ሲጠርግ የሚያሳዩ ምልክቶችን አሳይተዋል። አርቲስት ገነት በቅድም ያሳየዋችሁ የጽሁፍ መልእክቷ ነው፣ ግን በቪዲዮ መልእክትም ይቅርታ ጠይቃለች የሚል ነገር እየተላለፈ ነበር። ነገር ግን ያ ይቅርታ ቪዲዮ የቆየ የ5 ዓመት በፊት የነበረ ቪዲዮ አባቷ በህመም ላይ ያሉ ያጋራችው ቪዲዮ እንደሆነ ታውቋል እና አሁን ለእሷ ይቅርታ ይደረግ አይደረግ ማለት የምንችልበት ምንም ምክንያት የለንም። እኛ ይቅርታ ሰጪ ነሺ አይደለም። ይቅርታ ሰጪና ነሺ ፈጣሪያችን
አይደለምና የሰው ልጅ ይቅርታ ተጠይቆ እድሜ ልካችንን በኃጢአት ተጨማልቀን ስንኖር ይቅር ባይ አምላክ እንዳለን አውቀን ነው እና ይቅር ባይ አምላክ ይቅር ካለ እኛ ይቅር ማንልበት ምንም ምክንያት የለም። መጀመሪያ ከፈጣሪዋን ነው ይቅርታ ማለት ያለበት። ከዛ በኋላ ሰው ይቅር አላላትም የሷ ህይወት ይቀጥላል። የሰው ልጅ ስህተት ይሰራል። ከሰራም በኋላ ግን ይቅርታን ሲጠይቅ ይቅርታ የሚደረግለት ነው። ነገር ግን ባልተገቡ ቪዲዮዎች ወይ ደግሞ በሌሉ ቪዲዮዎች መሆን የለበትም። ያ ይቅርታ መልእክት መተላለፍ ያለበት በትክክለኛ መንገድ ትክክለኛ ይቅርታ መጠየቅ አካላት ያለባቸው አካላት ስማቸው ተጠቅሶ ይቅርታ ከተጠየቁ በኋላ ነው መሆን ያለበት። ለአርቲስት ነጻነት ቤተሰቦች መጽናናትን እመኛለሁ። ነፍስን በገነት ያኑረው ወንድማችን። ቤተሰብ ፉድ ታይም እንደ ራበኝ እናቴ ትሁት መኪና ውስጥ እየበላ ነው። በጣም የሚገርመው ለዚህ ቪዲዮ መልስ ራሱ ነጻነት ወርቅነህ ከኢትዮ ኢንፎ ጋር በነበረው ቆይታ የዛሬ 6 ዓመት መልስ ሰጥቶ ነበር። በሚገርም ሁኔታ ለዚህ ቪዲዮ መልስ መሆኑ እኛም ስናየው ገርሞናል። ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ። እንዴት ነው ሞት እሱ እንዲህ ደባለው ነው የሚፈልገው? እንዲሆን ነው የሚፈልገው? ለባለቤቴ ነግሬያታለሁ። ቀጥታ እኔ ጋር ደውይልኝ ምንም ነገር ብታይ ብያታለሁ። ሀዘንም ስርዓት አለው። እንደዚህ መርዶ እንኳን በጣዋት ነው የሚረዳው እኮ አይደል? እና ዘፈን ከፍተው የሚለው ነገር እውነቴን ነው የምላችሁ በጣም ነው የገረመኝ። እዛ ላይ ተመሳሳይ ከስር ዘፈን አለ። ከዛ የበላሽ ነው እና መባል ስላለበት ብቻ ነው ያለችው። ግዴታ ዘኚ ማለት አይቻልም። ግን ከአፍ ከወጣ ግን በትክክለኛው መንገድ ሀዘን ወይ መግለጽ ያስፈልጋል። ክብር መስጠት አለብን አይደለ? ለቤተሰቦቹ፣ ለአድናቂዎቹ፣ ለወዳጆቹ ክብር መስጠት አለብን እና የሷ አገላለጽና ከ6 ዓመት በፊት ነፂ በዚህ መልክ ተናግሮ እንደነበረ ሳይ ተመልካቾች ራሳችሁ እዚህ ላይ በዚህ ጉዳይ መልእክታችሁን ብታስቀምጡ ደስ ይለናል እና ከዛ በመቀጠል አለልኝ መኳንንት መሬት እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብልተ በላህን ተሸክመ ቀበርከን። መሬት ምርጦቹን አንገዋለ ትፋቸው ደጎቹን ነፍስ ዘር ተላካቸው። ዳግም ከክርሰ መቃብር ይፈጠሩ እባክን ሞቶ አይቅሩ። የደግ ሰው ጥረት አለብን እባክን መልስልን። ከሰው መሃል ሰው ምረጥ አገኘው ብላ አትሰልቅጥ። መሬት በጣም ጥልቅ ነው መልእክቱ። ስለ መሬት ነው በቃ እንግዲህ የሚገልጸው። መሬት እባክህ አገኘው ብላ አትሰልቅጥ፣ ደጋጎቹን መልሰህ ስጠን፣ የደጎች ጥረት አለብን ይላልና እውነት ልብ ይሰብራል። ሌላ የወንድማችን ያስናቀ የ29 ዓመት ወንድማማችነት ከነፂ ጋር የነበረው እና ደግሞ ቀብር ቦታው ላይ ተገኝቶ ሀዘኑን የገለጸበት መንገድ እጅግ በጣም የሚያሳዝን ነበረ። እንግዲህ የነጻነት ወርቅነህን ኢንስታግራም ገብታችሁ በቀደምም ስናወራ ነበር ብታዩ የመጽሐፍ ቅዱስ ጥቅሶች፣ አነቃቂ ንግግሮች፣ ጥልቅ መልእክት ያላቸው ጽሁፎች ነው የምታገኙትና እንደዚሁ አልፎ አልፎ ፎቶውን ይለጥፋልና ከስተዋላችሁ አስኔ የሚለው ጓደኛው ከነፂ ጋር ምን ልበላችሁ በጣም ብዙ ፎቶ ነው ያለው። በጣም ብዙ ፎቶ በቃ ገብታችሁ ብታዩት ትገረማላችሁ። በቃ የሁለቱ ፍቅር በጣም ነው የሚገርመው እና ምን ያህል ጓደኛው እንደተጎዳ መገመት ይቻላል እውነቱን ለመናገር እና እዚህ ላይም አስና ያለ መላልሶ ከሱ ጎን አይጠፋም። አስኔ ኢንስታግራሙ በሙሉ
የነፂና የአስኔ ነው የሚመስለው እውነቱን ለመናገርና እሱ ሀዘኑ ከባድ ሀዘን እንደሚሆን ይገባኛል፣ እረዳለሁ። እና እንግዲህ ለአስኔ እግዚአብሔር ያጽናህ፣ የምትወደውን የጓደኛህን ነፍስ ደግሞ እግዚአብሔር አምላክ በሰማይ ያኑር ለማለት እወዳለሁ። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር ነጽዬ፣ ወንድሜ፣ ጓደኛዬ፣ ነጽዬ፣ ሁሉ ነገሬ። ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ከመድኃኒዓለም ጋር ኑርልኝ።